ሰላም ሰላም ውድና የተከበራችሁ ውድ አድማጭ ተመልካቾቻችን እንዴት ናችሁ? አይን አለም ነኝ። እንግዲህ ዛሬ መለኛው ስለ ሀይሚና ስለ ቡራ መልስ ሰጥቷል ማለት ነው። ብዙዎቻችሁ የልጅቷ እርግዝና ጨርቅ ነው እያላችሁ ነው። የልጅቷ እርግዝና እውነት ነው፣ ጨርቅ አይደለም፣ በሐኪም ተረጋግጧል ይላል። እና ታዲያ ሰው እርጉዝ ብትሆን እኮ ረስማ እኔ አሁንም ቢሆን መለኛው አላምንህም። እውነት ልንገርህ አላምንህም፣ የምር አላምንህም። አሁን እርጉዝ ናት ብትለኝ አላምንህም እኔ ልጅቷ ለምን ካላችሁኝ ሙፍቴ ጋር የተሰራውን ቪዲዮ ካያችሁ ቀሚስ ለብሳ ስትመጣ እውነቴን ነው የምላችሁ ጨርቅ መሆኑ ጥንቅቅ ነው ብሎ ነው የሚያስታወቀው። ከውስጥ ሻርብ አስረዋለች ወገቧ ጋርና የሆነ ማለት ነው። እና መለኛው ዛሬ እኔ ላምንህ አልችልም። የምር ስነግርህ እርጉዝ ናት ስትል አላምንህም። ጨርቅ ነው ያሉት ትክክል ናቸው ነው የምለው። እውነት ለመናገር ማለት ነው መረጋጋት እንዳለባችሁ ይሰማኛል። ሁላችሁም ማለት ነው ነገሩን ማየት መስማት አለባችሁ። እና አንዳንዶቻችሁ ደግሞ ብሩክ ያድርገዋል እውነት ነው የምትሉም አላችሁ። እውነት ዝም ብትሉ ይሻላል። ዝምታን ብንመርጥ ጥሩ ነው ብዬ ነው የማስበው። ማንም ሰው ሴት ልጅ ሲጎዳ የሚወድ ሰው ያለ አይመስለኝም። እና እንዲሁም እኔ እንደዛ ሀይሚ ስትሆን በጣም ውስጤን እየከፋኝ ነው እውነት ለመናገር። ስለዚህ ምን ልላችሁ ፈልጌ ነው፣ መጨረሻውን ማየት ይሻላል። ዝም ብላችሁ ሰውን እየለያችሁ ትችት ባትገቡ ጥሩ ነው ባይነኝ። እውነት ለመናገር እናንተ እየከፈላችሁ ትችታ እየገባችሁ ነው ያላችሁትና ባትተቹ ጥሩ ነው። ነገ የምታፍሩበትን ነገር ማለት ነው። እነሱ ነገ የሚሆን ዛሬም አንድ እንዲሆኑ ነው የምነግራችሁ። መለኛው ደግሞ አንተ ደግሞ ኦዲየንስን የሚያረጋጋ እንኳን ነገር ይዘህ መምጣት ነበረብህ። ነገር ግን ዛሬ ምን አልክ? የልጅቷ እርግዝና እውነት ነው ብለህ ቁጭ አልክ። አንተ ደግሞ ማለት ነው እውነት ለመናገር የልጅቷ እርግዝና እውነት ነው፣ ሐኪም አረጋግጧል። እንዲህ ሐኪሙ ሲመረምራት እኮ እኛ ራሱ አይተናል እኮ። ማናቅ አረጋችሁን እንዴ? ለማንኛውም ግን ሀይሚና ቡርጌ አብርሽና ሩታ ለቡታጅራዎች ስራ ነው የሚከፍቱላቸው እንደዚህ አይነት ነገር ሲሰሩ ለእነሱ አይዲያ ነው የሚሰጧቸው እና የሁሉም ጠቅም ናቸው ብዬ ነው የማስበው። አብርሽ ሩታና ሀይሚ ብሩኬ፣ ሀይሚና ብሩኬ እንደዚህ በተፈጠረ ሰዓት እነዛኞቹ ተጠቃሚ ይሆናሉ። እና እንደዚህ አይነት ነገር ሀይሚና ብሩኬ አብርሽና ሩታ እንዲህ አይነት ስራ ይሰጣሉ ለልጆች ማለት ነው። እዛ ነው የሚሰሩ። እያያችሁ ከሆነ ሰሞኑን በእሷ ልጅ ነው እየሰሩ ያሉት። እና እኔ እንግዲህ መለኛውን እኔ አላምነውም። ይቅርታ አድርጉልኝና እኔ አላምንም። እርጉዝ ናት ብሏል፣ ግን እኔ አላምንም። ውስጤ ምንም ስለ ልጅቷ እርግዝና ሊቀበለው አልቻለም። የምሬ ነው የምላችሁ። ምክንያቱም ይቺ ልጅ እውነት እርግዝ ብትሆን ብሩኬ አርጎት ቢሆን 1 ወር ሲሆን ራሱ የሆነ ነገር ይሆን ነበር። ገባችሁ አይደል? ምንም ነገር አይፈጠርም። የምር ስነግራችሁ እና መለኛው ዛሬ አንተን ጥሩ ነገር ትነግረናለህ እያልን ሰፍ እያልን እየጠበቅህ ነህ። ጭራሽ ልጅቷ እርጉዝ ናት ጨርቅ አይደለም ብለህ እረፍ። አይ መለኛው፣ እኛ ምን አለክ ነበር መለኛው? ምን አስበክ ነው? ተው እንጂ እንዴ! እኛ ሰዓቱ መቼ ነው የሚደርሰው ማታ እያለን እየጠበቀን ሰዓቱ መቼ ነው የሚደርሰው እያልን አንተ ስትመጣ በጊዜ ደስ ብሎ ልንሰማ ስገባ አሁን ልጅቷ እርጉዝ ናት። ለማንኛውም ውዶች እየተረጋጉ ራሳችሁን ጠብቁ። እነሱ እንኳ ቢሆን እንኳ በሀገራቸው ላይ ናቸው። እዚህ ጋር ያላችሁ እህቶቼ ራሳችሁን ጠብቁ፣ ራሳችሁን ጠብቁ ብያችኋለሁ። እነሱ ምንም ይሁን ምንም ሀገራቸው ላይ ናቸው። እናንተ ግን በስደት ዓለም ላይ ሆናችሁ ይሁን ነገር የምትሆኑ እህቶቼ ራሳችሁ የምትጠብቁ ጥሩ ነው ባይ ነኝ። ሰውን ከራሳችሁ በላይ አስበልጣችሁ አትውደዱ። መጀመሪያ ራሳችሁን አስቀድሙ። ከዛም በኋላ ግን ሰውን ውደዱ። የምሬ ነው የምላችሁ፣ እያዩ ያለሁት ነገር ስላለ ነው። ስለዚህ ራሳችሁን ውደዱ። ከዛ በላይ ደግሞ ሰው ውደዱ። ራሳችሁን እየጎዳችሁ ሰውን የምትወዱ ሰዎች እኔ እናንተ እየገረማችሁኝ ነው። ምክንያቱም ጥሩ አይደለም። ራሳችሁ በላይ አትውደዱ። መጀመሪያ ራሳችሁን አስቀድማችሁ ከዛ በኋላ ሰው ውደዱ ነው የምለው። ይሄን ለማለት ነው እኔ የመጣሁት። መረጋጋት አለባችሁ። ዛሬ ደግሞ እንግዲህ በሀይሚ ቤት የሚፖሰተውን ቪዲዮ የሰላም የፍቅር እንዲሆንም ባለሙሉ ተስፋ ነኝ። ሁሉም እንደሚረጋጋ ማለት ነው። ይሄ ነገር ቢፈጠር እነጋሻዬ የብሩኬ እናት ምናምን ዝም እንደማይሉ ነው የምነግራችሁ። ግን ይሄ ነገር አልተፈጠረም፣ አለቀ። ይሄንን ነው የምላችሁ።
እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። ይሄን ለማለት ነው እኔ ብቅ ያልኩት። እንግዲህ ሀሳብ አስተያየታችሁን ስጡ። መለኛው እንግዲህ ያው ትክክል አይደለም መልስ አሰጣጥ። ለማንኛውም ይመች። ይሄን ነው የምለው። ሰውን ትንሽ ተስፋ የሚሰጥ ነገር መልስ ብትሰጥ አሪፍ ነበር። ሰው ተስፋ የሚሰጥ ነገር መልስ አልሰጠህም። ለማንኛውም ይመቻችሁ። መልካም ጊዜ። አመሰግናለሁ። ባይ ባይ።